ዩናይትድ ኪንግደም ውስጥ እንግዲህ አሉት ከሚባሉ ሲኒየር ኮሚኒቲ ኦርጋናይዘርስ ማዕከል ላይ አማርኛ የማይችል ሲባል ኢትዮጵያ ሄድም ነው ቢሉት። ስለዚህ የግድ አማርኛ ይማሩ ነበር። ስደት ቀላል ሊመስላቸው ይችላል። እዛ ሀገር ከተደረሰ በኋላ የማይነገር ፈተና አለ። ወደ እንግዲህ በኖ ሙቭመንት ላይ አክቲቭ የሆነ ፓርቲሲፔሽን አለኝና ያው ከነ ሄርሜላ ሳይመን ነብዩ አስፋው ጉድ ባለቤት በጣም ጎበዝ ነች። ጠላም ይኖራል፣ ጠጅም ይኖራል እና እንግዶች ይመጣል። ብዙ ጊዜ አመት ባሎች እኛ ቤት ይከበራል። እንግሊዝ ለንደን የተወለደው እና ተነሳና አም ኢትዮጵያን አለ። ቀላል አይደለም። እኔ ራሱ ቻሌንጅ ያደረኩ ነበር። እቃ ይዤ መጥቻለሁ። የሜዲካል ሰፕላይስ ይዤ መጥቻለሁ። እኔ የማንም ፖለቲካ ፓርቲ አባል አይደለሁም። አልሆንም እስከመጨረሻ ድረስ። ምክንያቱም ማንንም ክሪቲክ ማድረግ ፈልጋለሁ። ምን ይል ነበር? ጃንዋሪ ኢትዮጵያ እንሄዳለን ይል ነበር። ዶክተር አብይ ጥሪ ሳያደርጉ ጭምር ይል ነበር። ይሄ ልጅ ፕራይም ሚኒስትሩ ጋር የነበረው ዴሊጌሽኑ መመራውን የነበረው ኢን ኮንቨርሴሽን ዊዝ ኢትዮጵያን ዳይጀስት የሚል ፕሮግራም አለ። እኔ ነው ሆስት ማድረግ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን ሰነበታችሁ? ሀበኔም ሳይኔ ከፋና ዲጂታል ዛሬ አንድ እንግዳ ይዤላችሁ መጥቻለሁ። እንግዳዬ አቶ በቀለ ወየቻ ይባላሉ። ከሀገረ እንግሊዝ ነው የመጡት። መንግስት በውጭ ሀገር የሚኖሩ ከ1 ሚሊዮን በላይ ኢትዮጵያውያን ወደ ሀገር ቤት እንዲመጡ ባቀረበው ጥሪ መሰረት እሳቸውም ቤተሰባቸውን ይዘው ወደ ሀገር ቤት መጥተዋል። በዩናይትድ ኪንግደም ከ16 ዓመት በላይ ኖረዋል። በአሁኑ ጊዜ ደግሞ ዩኬ ዌልካምስ ሬፊውጂስ የተሰኘ ድርጅትን መስርተው በስራ አስፈጻሚነት እየመሩት ይገኛሉ። ይህ ተቋም ወደ እንግሊዝ ሀገር ተሰደው ከተለያዩ ሀገራት የሚመጡ ዜጎችን ተቀብሎ እገዛ የሚያደርግ ነው። አቶ በቀለ በዋናነት የሚታወቁት ግን በተለይም በኢትዮጵያውያን ማህበረሰብ ዘንድ በአክቲቪስትነታቸው ነው። እንግዲህ በሀገራችን ኢትዮጵያ ላይ እየተሰነዘረ ያለውን ጥቃት እናውቀዋለን ከምዕራቡ ዓለም። ይህንን በማስተባበር ኢትዮጵያውያን፣ ትውልደ ኢትዮጵያውያን፣ የኢትዮጵያን ወዳጆች አንድ ላይ በመሆን ኢትዮጵያን እገዛ እንዲያደርጉ ወይም ደግሞ ለኢትዮጵያ ድጋፍ እንዲያደርጉ የማስተባበር ስራ ነው እየሰሩ የሚገኙት። ለዚህም በርካታ ንቅናቄዎችን በማህበራዊ ትስስር ገጾችና በአካልም በማድረግ ይታወቃሉ። ሌሎች በሚሰሯቸው ተመሳሳይ ንቅናቄዎችም ላይ ግንባር ቀደም ተሳታፊ በመሆን ይታወቃሉ። እሳቸው ራሳቸው ከጀመሯቸውና ከሚታወቁባቸው ንቅናቄዎች መካከል #ኢትስማይዳም፣ #ዲፌንድኢትዮጵያ፣ #ኢትዮጵያ ታሸንፋለች ይጠቀሳሉ። በተለይ በቅርቡ ከሀገራችን አልፎ በመላው አፍሪካውያን ዘንድ ትልቅ ተቀባይነት እያገኘ የመጣውና በመላው ዓለምም ትልቅ ቦታ ላይ የደረሰው ኖሞር የተሰኘው ንቅናቄ ደግሞ ከጀመሩት ወይም ከመሰረቱት ውስጥ ይጠቀሳሉ ማለት ነው። እንግዲህ ዛሬ አቶ በቀለን እንኳን ወደሚወዷት ሀገሮ በሰላም ደህና መጡ ለማለት እንዲሁም ጥቂት ለመጨዋወት በቤተሰቦቻቸው ቤት የሚገኝበት መሳለሚያ አካባቢ ጎራ ብለን ከእሳቸው ጋር ቆይታ እናደርጋለን። እናንተም ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። አቶ በቀለ እንኳን ወደሚወዷት ሀገሮትና ወደ ቤተሰቦ ቤት በሰላም መጡ። እንኳን ለገና በዓልን በሰላም አደረሰዎት። እንኳን ደህና ቆያችሁኝ። ስለጋበዛችሁኝ ደስ ብሎኛል። እኛም ስላገኘነዎት በጣም ደስ ብሎናል። እንግዲህ ጥሩ ቆይታ እናደርጋለን ብዬ አስባለሁኝ። እንደው ኢትዮጵያ ውስጥ ሲመጡ ምን ተመለከቱ? ምን የተለየ አዲስ ነገር አዩ? እንግዲህ ኢትዮጵያ ውስጥ ተመልሼ የመጣሁት ከመጀመሪያ ጊዜ ስመጣ ከ14 ዓመት በኋላ ነው የመጣሁት እና ከ14 ዓመት ለውጡን ተከትዬ የመጣሁት ስመጣ ኢትዮጵያ በብዛት ተቀይራ ነው ያየሁት። የመጀመሪያ ቀናት ትንሽ ግራም ገብቶኝ ነበረ። አካባቢዎችም ጠፍተውኝ ነበረ እና ሰዎችም ጠፍተውኝ ነበረ። ወደ ዩናይትድ ኪንግደም ከሄድኩኝ ወዲያ ምንድን ነው ማድረግ የሚቻለው? ይሄ ለውጥ አለ። ከዛ በፊት ለውጡ ከመምጣቱ በፊት አብዛኛው ጊዜ ያሳለፍኩት በተቃውሞ ነው። ኤምባሲ ውጭ በመጮህ ነው የምንታወቅ የነበረው። ጽፍ ነበረ የተለያዩ ሚዲያ ላይ እና ኢንተርቪዎች ማድረግ ነበረ። ኢሳት አለ ለንደን ዋና ኮሚቴ ውስጥ አባል እየሰርቻለሁ ከመጀመሪያ ጀምሮ ማለት ነው። እና አሁን ግን ሆልድ ኦን ሚኒት እስቲ እናግዝ፣ እንዴት አድርገን ማገዝ የምንችለው የሚለው ነገር ላይ ማተኮር ነበር የፈለግኩት። በተለይ ደግሞ ካለኝ ልምድ አንጻር እዛ ላይ መስራት አለብን የሚል ነገር ነበር እና በሁለተኛ ጊዜ 2019 ያው እንግዲህ የምጠቀመው የአውሮፓውያን ካሌንደር ነው። ገና ጀስት አላረኩኝም እና 2019 ላይ ኢትዮጵያ ላይ የዓለም ፕሬስ ፍሪደም ዝግጅት ተዘጋጅ ነበረ እና ኢትዮጵያ ላይ የዓለም ፕሬስ ፍሪደም ዝግጅት የሚዘጋጅ ከሆነ ለምንድን ነው እኛ ዝግጅት ማናዘጋጀው የሚል ነገር ሀሳብ መጣ እና ኢትዮጵያን ኢንስቲትዩት ፎር ሊደርሺፕ ኮሚኒኬሽን ኤንድ ኦርጋናይዜሽን የሚል ተቋም
4 የብሪቲሽ ሲቲዝንስ ኢትዮጵያን ኦሪጂን ያላቸው ተሰባስበን መስርተን መጣን ተመልሰንና አፍሪካ አዳራሽ ኮንፈረንስ አዘጋጅተናል። ኮንፈረንሱ ፓርት ኦፍ ኮንፈረንስ እንግዲህ አልፎ አልፎ እንግዲህ እየተጠቀምኩ ነው ይቅርታ እና አዘጋጀን። ከዛ ወዲያ ተመልሼ ነው የሄድኩት። አሁን ግን ይሄን ጥሪ ተቀብዬ ነው የመጣሁት። በእርግጥ ሀሳብ አልነበረኝም ወደ ኢትዮጵያ ለመምጣት። ስለዚህ የመንግስትን ጥሪ ተከትሎ ነው የመምጣት ሀሳብ የኖረውት? አዎ ይህ ትልቅ ጥሪ ነው። ኢትዮጵያ ላይ ብዙዎች በህይወት ዋጋ እየከፈሉ ነው፣ በደም ዋጋ እየከፈሉ ነው፣ አጥንታቸውን እየገበሩ ነው ያሉት እና ወገኖቻችን ያን ያህል ዋጋ የሚከፍሉ ከሆነ እኛ የምንከፍለው ዋጋ ብዙ ሆኖ ሊታይ አይገባም የሚል እምነት አለኝ። እንደ ኢትዮጵያዊነታችን ለኢትዮጵያ ብዙ ማድረግ አለብን የሚል እምነት አለኝና ከቤተሰብ ጋር መነጋገር ነበረብኝ። ያሰብነው ነገር ማስተካከል ነበረብን። ስለዚህ እንዴት ነው ወደ ኢትዮጵያ ብንሄድ ይሄን ነገር መቀበል አለብን አለን፣ ወሰንን። ስለዚህ በአጭር ጊዜ ውሳኔያችሁን ቀይራችሁ ወደዚህ መጣችሁ? እና ወሰንና የልጆች ትምህርት ቤት ስላለ ቀድመን መምጣት አለብን፣ ቀድመን ስለሚበለስ ስለሚገባ ማለት ነው። እንደዛ ነው የመጣ ነው። እንደው በዛው የመንግስትን ጥሪ ተከትሎ በውጭ ሀገራት የሚገኙ ኢትዮጵያውያን ዲያስፖራዎች ምላሽን አጠቃላይ እንዴት አዩት? በጣም ብዙ የዲያስፖራው ኮሚኒቲ በጣም ነው የተነሳሳው። ትልቅ መነሳሳት አለ። በተለይ እኔ የምኖረው ዩናይትድ ኪንግደም ውስጥ ነው። ዩናይትድ ኪንግደም ውስጥ ትልቅ አንቀሳቃሽ ስብስብ አለ። ዲፌንድ ኢትዮጵያ ዩኬ ይባላል። ከመስራቾቹ አንዱ ነኝ እኔና በዛ በጣም ነው ምንድነው የምንወያየው፣ እንወያያለን። ምን ማድረግ ይቻላል፣ ይሄንን ጥሪ እንዴት አድርገን ነው የተሳካ ማድረግ የምንችለው። በዛ ላይ ደግሞ ዓለም አቀፍ የሆነ ግንኙነት አለን። ቤታችን የመጣ ነው፣ የተወለደበት ሀገር ነው እና ምን ማድረግ የሚገባ የሚለው ላይ መነጋገሩ አለ እና ኃይለኛ ተነሳሽነት ነው ያለው። ብዙ ሰው እንደመጣ ቃለው ብዙ ሰዎች ደግሞ በአብዛኛው በተለይ ጃንዋሪ 2 እና ጃንዋሪ 6 እና 7 ይመጣሉ። ወደ ስራው ለመለስ ስላድርገውትና ዩኬ ዌልካም ቱ ሬፊውጂስ የተሰኘ ተቋም መስርተው እዛ ላይ እየሰሩ ነው የሚገኙት። እንግዲህ ከስደተኞች ጋር የተገናኘ ነውና እንደው ተቋሙን ለመመስረት ምን ምክንያት ኖሮት ነው? በተለይ አንድ ጽሁፍ ላይ ስደተኞችን መርዳት ውስጥ የነበረ ህልሜ ነው የሚል ነገር ያነበብኩ ይመስለኛልና ህልም እስከመሆን ደረጃ ያደረሰው ምን ምክንያት ቢኖረው ነው? እንግዲህ ምን አለ መሰለህ፣ በስደት ዓለም ሲኖር ብዙ ፈተናዎች አሉ። ሰዎች ሳይሰደዱ ስደት ቀላል ሊመስላቸው ይችላል። ብዙ ጊዜ እዛ ሀገር ከተደረሰ በኋላ ብዙ ፈተና አለ። የማይታወቅ ፈተና አለ፣ የማይነገር ፈተና አለ እና ያ ነገር ምን ነገር አለበት የሚል እንትን አለኝ። ለብዙ ዘመናት በኮሚኒቲ ኦርጋናይዚንግ ፊልድ ውስጥ ነው የቆየሁት። ዩናይትድ ኪንግደም ውስጥ እንግዲህ አሉት ከሚባሉ ሲኒየር ኮሚኒቲ ኦርጋናይዘርስ መካከል ላይ ያለሁት እና በዛ ስራ ላይ ብዙ ሰርቻለሁኝ። እዛ ስራ ላይ ከቆየሁ ወዲያ በተለያየ ሀገር ሄጄ አስተምሬያለሁ። አሜሪካንም፣ ካናዳም፣ አውሮፓ ውስጥ ማለት ነው። ከዛ ውጭ በተጨማሪ ግን በእንግሊዝ ሀገር አዲስ የመጣ ሲስተም ነበረ፣ ስፖንሰርሺፕ የሚባል ማለት ነው እና ያን ስፖንሰርሺፕ እንግሊዝ ሀገር ላይ እንዲጀመር መጀመሪያ ከሚያቀነቅኑ ሰዎች መካከል አንዱ ነበርኩ። ምንድነው ስፖንሰር የሚያደርገው? 2005 እንደ አውሮፓ አቆጣጠር በጣም ትልቅ የሆነ የስደተኞች እንቅስቃሴ ነበረ። በተለይ ደግሞ አለን ከርቢ የሚባል ህፃን ልጅ በውሃ ላይ ወንዝ ዳር ላይ ተጥሎ ከተገኘ በኋላ ብዙዎቻችን ልብን የተሰበረ ነበር እና ብዙዎቻችን ተነክተን ነበረ። ሶሪያዊ ስደተኛ ይመስለኛል ካልተሳሳትኩ። ሲሪያ ስደተኛ ነው። የተሻገረ ነበረ ከመላ ቤተሰቡ። አባቱ አልሞቱም እና እናትና ሌሎቹ ሞተዋል እና በተለይ የሱ ነገር ብዙዎችን አበሳጭቶ ነበረ። ያን ተከትሎ በዓለም ዙሪያ ያሉ ሀገራት ምንድን ነው ሪስፖንድ ማድረግ ሲጀምሩ በተለይ ካናዳ በጣም ነው ጠልቃ የገባቸው የነበረው እና እንዴት እንደዚህ ልታደርግ ቻለች ካናዳ የሚለው ነገር ላይ ምንድነው ጥናት ማድረግ ተጀመረ። እኔም ጥናት አደርግ ነበር እና ካናዳ ላይ በጣም የቆየ ስፖንሰርሺፕ የሚባል ፕሮግራም አለ እና ያንን ፕሮግራም ለምንድነው ዩናይትድ ኪንግደም ውስጥ የማይኖረን የሚል ነገር ተጀመረ፣ እንቅስቃሴ ተጀመረ። የምሰራበት የነበረው ሲቲዘንስ ዩኬ የሚባለው ድርጅት ዋናዎቹ ምንድነው ፕሬሸር የሚያደርግ ነበር መንግስት ላይ እና በአጋጣሚ የእንግሊዝ መንግስትም ያንን ነገር ተቀበለ ማለት ነው። በአጋጣሚ እድለኛ ሆኜ አንድ ትልቅ ፌሎሺፕ አገኘሁኝ ካናዳ የሚወስደኝ ማለት ነው። ቸርችል ፌሎሺፕ የሚባለው ፕሬስቲጂየስ ነው ፌሎሺፑ እና ተወዳደርኩ፣ አሸነፍኩ፣ አገኘሁ። ካናዳ ሄድኩና በደንብ አጥንቼ መጣሁ። እንደገና ካናዳ እንዴት
ብዙ ዓመት ነው 40 ዓመት በላይ ነው ይሄን ስራ ያሰራቸው እና እንዴት እነሱ ሰክሰስፉል ሆኑ ያንን እንዴት አድርገን ነው ወደ እንግሊዝ የምናመጣው የሚል ነገር አለ። እሱና ስቲል መሰራ የነበረው የበፊቱ ተቋም ነበር ሲቲዝንስ ዩኬ የሚባለው እና ሳባቲካል ሊቭ ወስጄ ነው የሄድኩት። ይሄ በ7 ዓመት አንድ የሚወሰደው ነው ረፍት በኋላ በ7 ዓመት የ8 ሳምንት ረፍትና ተወሰነ ገንዘብ አለ። ግን በቂ ገንዘብ ከፌሎሺፕ ማግኘት ስለነበረ በካናዳ ትልቅ ሀገር ነው፣ በጣም ትልቅ ሀገር ነው እና አክሮስ ካናዳ ነው የዞርኩት የነበረው እና ያንን ልጅ የመጣውኝ ሪፖርት ሰራውኝ ለእንግሊዝ የኢሚግሬሽን ሚኒስትር ጭምር አቀረብኩኝ። ይሄ ነገር መታየት አለበት፣ በዚህ መልኩ መሄድ አለብን የሚል ነገር አለ። ከዛ በተጓዳኝ ግን አሁን ይሄንን ፕሮሞት የሚያደርግ ተቋም መኖር አለበት የሚል ነገር መጣ። ዩኬ ዌልከምስ ሬፊጂስ የሚለው ተቋም ሲመሰረት ከኋላ ሆኜ የነበርኩኝ እኔ ወዲያ የመጀመሪያው ስራ አስፈጻሚ ሆኜ የነበረ የተሾምኩት የነበረው እና በሱ ስራ ላይ ረጅም ጊዜ እንደሰራሁት እንግዲህ አሁን ደግሞ ሙቭ እያደረኩ ነው ያለሁት። ምክንያቱም ሞር በኢትዮጵያ ጉዳይ ላይ መስራት ሀሳብ አለኝ እና ለኢትዮጵያ ብዙ ጊዜ ያስፈልገኛል ነው። ምክንያቱም ጊዜ ችግር ነው። ብዙ ጊዜ ሶሻል አክቲቪዝም ላይ ስንታይ ጊዜ ብዙ ያለን ይመስል ይችላል። በጣም ችግር አለ ጊዜና ለምን ፕሮፌሽናል ስራውን መሰራት አለበት። በተለይ ደግሞ ስራ አስፈጻሚ ደረጃ ሆኖ ሲሰራ ቀላል አይደለም። ብዙ ኃላፊነት አለ። አብሮ የሚሰሩ ሰራተኞች አሉ፣ ቦርድ አለ፣ ብዙ ነገር አለ። ሲስተር ድርጅቶች አሉ፣ መንግስት አለ፣ የእንግሊዝ መንግስት ማለት ነው እና በአጋጣሚ የእንግሊዝ ኢሚግሬሽን ቢሮ ሆም ኦፊስ የሚባለው ውስጥ ቦርድ ነበር። አንድ ቦርድ የዛ ቦርድ አባል ነበርኩኝና እዛም ኮንትሪቢዩት ማድረግ ነበረብኝ። እንዴት አድርጎ ነው የእንግሊዝ ኢሚግሬሽን ሲስተም አሳታፊ የሚሆነው ነገር እና እዛ ላይ እየሰራው ነበር። እንግዲህ ቅድምም ጠቆም አድርገውት ነበረ። ዲፌንድ ኢትዮጵያ ምንድን ነው የሚሰራው? የኖሞር እንቅስቃሴንም እንግዲህ ከጀመሩት ውስጥ አንዱ እርስዎ እንደሆኑም እያነሳን ነበርና ሁለቱን ነገሮች አያይዘው ቢነግሩን ደስ ይለኛል። የግድባችን ጉዳይ ሰቢክ ዲለኛ ማስኬም ብዙ ጊዜ ማድረገው ማስክ ስማይዳን የሚል ነው። ምክንያቱም ግድቡ ነፃነታችን የሚያመጣልን ነው የሚል እምነት አለኝ። የኢትዮጵያ ፈተና በፊት የፖለቲካ ፈተና ነበረ። የፖለቲካ ፈተናውን መፍትሄ ያገኘ ስንመጣ የኢኮኖሚክ ፈተና ነው። አሁን የሁሉ ችግር ያለው በእኔ እምነት ማለት ነው ኢኮኖሚክ ነው። ኢኮኖሚ ነፃነት ማግኘት አለብን የሚል እምነት ስለነበረን ተሰባስበን ለምንድን ነው በተለያየ አካባቢ ያለን ሰዎች የተለያየ ፖለቲካ አመለካከት ቢኖረንም ለሀገር ጉዳይ ሲሆን አንድ አይነት ሀሳብ ላይ ማንቆመው? ስለ መቀመጫችን እናስብ፣ ስለ ሀገራችን እናስብ። ዞረን ሀገራችን ነች እና ሀገራችን በጋራ ዲፌንድ እናድርጋት የሚል ነገር ነበር እና ልክ ይህ ችግር ሲፈጠር በጣም ነው ሾክ የነበረው እና ሾክ መሆናችን እንዳለ ሆኖ ምንድን ነው እና ተናደንም ነበር። መናደድ ጥሩ ነው፣ ግን ከተናደድክ ወዲያ ምን ታደርጋለህ? የቲፒኤልኤፍ ደጋፊዎች ተዘጋጅተውብን ነበር። ኖቬምበር 4 እና 5 ጀምሮ ኃይለኛ እንቅስቃሴ ነበረ። ትግራይ ጄኖሳይድ የሚል ሃሽታግ እንትን ያደርጉ ነበር። ኢሚዲየትሊ ተዘጋጅተውበት ስለነበር ማለት ነው እና እኛ ምንድነው የተባባልነው ተሰባስበን ዋን ኢትዮጵያ የሚል ግሩፕ አለ፣ የተለያዩ ግሩፕ ነበር እና ሰብሰብ ብለን በቃ ኢትዮጵያን ዲፌንድ እናድርጋት አለን። ወደ አሜሪካም ሪች አውት አደረግን። ልጆች አሉ፣ ጥሩ ሰዎች አሉ አሜሪካ ነገር ሪች አውት አደረግን ማለት እና ኢትዮጵያን ዲፌንድ ማድረግ አለብን ነው። በአጋጣሚ ሆኖ በዩናይትድ ኪንግደም ያለው ጠንካራ እየሆነ ሲመጣ ወደ አውሮፓ ውስጥ መውሰድ አለብን የሚል ነገር አመጣን። በአጋጣሚ ጥሩ የሆነ አምባሳደር አለ እንግሊዝ ሀገር ላይ አምባሳደር ተፈሪ መለስ ከመጡ ጀምሮ በጣም ጥሩ ስራዎች እየተሰሩ ነው ያሉት እና አምባሳደር ተፈሪ ጥያቄ ጠየቀን። በአውሮፓ ያሉት አምባሳደሮች በሙሉ ሰብስቡልንና ከውጭ ጉዳይም ሰብስቡልንና ፕሬዘንት እናድርግላቸው እና ከዛ ነው ወደ ዲፌንድ ኢትዮጵያ ዩሮፕ የመጣው ማለት ነው። አሁን በአውሮፓ አይ ቲንክ 12 ሀገሮች በላይ ዲፌንድ ኢትዮጵያ የሚባል ቻፕተሮች አሉ ማለትና በአብዛኛው ስራችን ሶሻል ሚዲያ፣ ሜን ሚዲያ እንደዚሁም ሎጂስቲክስ ስራ ላይ መስራት ነው። ምንድነው እኛ ብዙ ነን፣ ግን ጥቂቶች ነበር የሚጮሁት። በአንጻሩ ደግሞ ተቃዋሚዎቻችን ትንሽ ናቸው በቁጥር፣ ግን ብዙ ይጮሃሉ። እኛ ጋር ብዙ እውነት አለ፣ የኛ ብዙ እውነት አይነገርም እና ዲፌንድ ኢትዮጵያን የሚለው ነገር ስንመጣ ጽንሱ ራሱ እሱ ነው። እውነት ለመናገር በሲኤንኤን በጣም እንበሳጫለን። በሲኤንኤን ላይ ከሚበሳጩ ሰዎች አንዱ ነኝ እና አንዳንዴ ሳላስበው አግሬሲቭ ሊሆን እችላለሁ ሶሻል ሚዲያ ላይ ማለት ነው እና በተለይ ትዊተር ላይ ማለት ነው። የምትለቃቸው ቪዲዮዎች አሉ አይቻሉ፣ የተወሰኑ ቪዲዮዎች እሰራለሁ እኔ
ግራፊክስ እሰራለሁ ራሴ እሰራለሁ እና ቅድም እንዳልኩ ረጅም ሰዓት ይፈልጋል። በተለይ ልጆቼ ምናምን ከተኙ ወዲያ ነው የምሰራው። ማታ የተወሰኑ ልጆች ብዙ ጊዜ ስማቸው የማይጠራ ግን ከኋላ ከነበሩ ልጆች መካከል እንደነ ሜሮን አሃዱ አይነት ልጆች አሉ። ብሌን ማሞ የምትባል ለንደን ያለች ልጅ አለች። ዘላለም ጌታው የሚባል አሁን ለንደን ያለ ልጅ አለ። እንደ ተሰባስቦ ውስጥ ለውስጥ ውይይት ነበረ እና በአጋጣሚ አት ሰም ፖይንት እንዴት አድርገን ነው ትሬንድ የምናደርገው ትዊተር ላይ ከሁልጊዜ ከፍተኛውን ቁጥር የእይታ መጠን እንዲኖረው ማድረግ የሚቻለው? ምክንያቱም እኔ በተለይ እንትን እሰራ ነበር፣ አሁንም እሰራለሁ፣ አናሊስት እሰራለሁ ከፍዬ በራሴ ገንዘብ ማለት ነው። እና አናሊስት እሰራለሁ እና በየጊዜው አቀርባለሁ። ይሄን ያህል ነው የመጣው፣ የእነሱ ደግሞ ይሄን ያህል ነው አነጻጽራለሁ እና ሶሻል ሚዲያ ይለቃለሁ። ምክንያቱም ማነሳሳት ማነቃቃት አለብን። በአጋጣሚ ሰው የኛ ህዝብ ደግሞ አሁን በጣም ወደ ትዊተር ላይ እየመጣ ሲመጣ እንዴት ነው ይሄን አጋጣሚ መጠቀም የምንችለው የሚል ነገር ሲመጣ አንድ ሃሽታግ መጠቀም አለበት። ዶክተር ሳይመን ተክለማርያም ነው ትዊተር አካውንት ተዘግቶበታል እና ኤርትራዊ ነው በትውልድ ይሄን ሃሽታግ ለምን አንጠቀም የሚል ሀሳብ አመጣ ማለት ነው። እና ከዛ ወዲያ ኦፊሻል ላውንች የምናደርግበት ጊዜ መጣ። ኦፊሻል ላውንች በዓለም ዙሪያ የሚደረግበት ጊዜ መጣ። በአጋጣሚ የኖቬምበር 4 እዚህ ሀገር ላይ ያጋጠመን መጥፎ አጋጣሚን የምናስብበት ጊዜም ስለነበረ በመከላከያ ሰራዊት ላይ ጥቃት የተፈጸመበት ቀን ጥቃት ልብ የሚሰብር ጥቃት ነው እና ብዙዎቻችን ልባችን የሰበረ ጥቃት ነው እና በምናስብበት ጊዜ አንድ ዝግጅት አዘጋጅተን ነበረ። እኔ ነበር ሆስት ማድረግ የነበረው እና ብዙ ጊዜ እኔ ሆስት አደርጋለሁ። ምንድነው የሚባለው ዙም ውይይቶች የማዘጋጀት የመምራቱ ጉዳይ አደርጋለሁ እና ምንድነው የኛ ሀሳባችን ስንጮህ ቆየን። ለፖለቲከኞቹ ነው ምንጮ የነበረው፣ ሚዲያውን በምንጮ የነበረው። አሁን ህዝብን ማስተማር ስራ እንስራ የሚል ነገር ነው። መጀመሪያው ኖቬምበር 21 በብዙ ከተሞች የተካሄደው ዝግጅት በአብዛኛው ህዝብን ከማስተማር ጋር ነው። ኖ ሞር ሙቭመንት መጣ። በጣም እንግዲህ በኖ ሞር ሙቭመንት ላይ አክቲቭ የሆነ እንትላለኝ ፓርቲሲፔሽን አለኝ እና ያው ከነ ሄርሜላ አርጋይ፣ ሳይመን፣ ነብዩ አስፋው ከተሚሰፍ ልጅ ነውና በጣም ነው አክቲቭሊ የምናደርገው። በተለይ ዩሮፕ ላይ እኛ በጣም አክቲቭ ሆነን የምንሰራው ዲፌንድ ኢትዮጵያ ዩኬ ማለት ነውና ከዛ ውጭ ምንድነው የኔ ውስጥ ደግሞ ወደ አፍሪካን መሆን አለበት የሚል ነገር አለ እና ኖ ሞር ከሃሽታግነት ወደ ሙቭመንት መሄድ አለበት፣ ከኢትዮጵያ ወደ ሆርን ኦፍ አፍሪካ እና አፍሪካ መሄድ አለበት የሚል ነገር ሁላችንም ጋር አለ፣ ሁሉም ጋር አለ፣ ውስጣችን አለና ዝግጅቶች በተለያየ ጊዜ እናዘጋጅ ነበር። ኖቬምበር 21 እኛን ዝግጅት አዘጋጅተን በ28 ወይም በ29 ያላስታውስ ቀኑን አንድ ትዊተር ስፔስ አዘጋጅቼ ነበር እና በዛ እንዴት ነው አፍሪካዊ የምናደርገው እና ሳይመንም ነበረ ብሪፍ ያደረገን ነበር። ሳይመን በጣም ጎበዝ ነው፣ አካንቴሊ በጣም ጎበዝ ነው፣ ራዕይ ያለው ልጅ ነው እና እንዴት አድርገን ነው የምንወስደው የሚል ነገር መጣና ያን እንቅስቃሴ እየተንቀሳቀሰን ባለበት ሰዓት ደግሞ ጥሪ መጣ። እሱንም ፕሮሞት ማድረግ አለብን። ዘ ግሬት ኢትዮጵያን ሆም ካሚንግ ጥሪ መጣ። እሱንም ፕሮሞት ማድረግ ይገባ ነበር፣ መነጋገር አለብን። እንደሚታወቀው በአብዛኛው ፖለቲካው የሚዘወረው ትዊተር ላይ ነው። አጋጣሚ ሆኖ ደግሞ ትዊተር ላይ ብዙ ፈተና እያጋጠመን ያለ ነው በጣም እና ማስጠንቀቂያዎች ይመጣሉ። ለእኔም ማስጠንቀቂያዎች መተውልኝ ከኩባንያው ማለት ነው። ማስጠንቀቂያዎች ይመጣሉ እና ከባድ ነው። ብዙ ነገር ተቋቁመን ነው የምንኖረው እና ትዊተር እንደ ድርጅት ራሱን የቻለ ተቋም ነው ብዬ አስባለሁ። ዛሬም አስባለሁ ቢሆንስ እና በተለይ ደግሞ የትዊተር ስራ አስፈጻሚ የነበረ አሁን ለቋል ጃክ ዶርሲ። ጃክ ለኢትዮጵያ ፍቅር እንዳለው አውቃለሁ። ኢትዮጵያ ሁለት ጊዜ ነው የመጣው። ሁለተኛ የመጣበት አልተነገረም እንጂ በይፋ መጥቶ እንደነበር አውቃለሁ እና ለኢትዮጵያ ፍቅር አለው፣ ለአፍሪካን ፍቅር አለው እና ብዙ ጊዜ ትዊት ማድረግ ያለው በውስጥ መልእክትም ልክለት አውቃለሁ እና እንዴት ይሄ ነገር ይሆናል ለምን ተዘጋባቸው በሚለው ጀምረን ነበርና ኖሞር ላይ ግን ሰፕረስ ማድረግ ተጀመረ። በተለይ የሀቡ አካውንት ሲዘጋ፣ የሳይመን አካውንት ሲዘጋ ፍራስትሬትድ ሆነ። አሁን ደግሞ በቅርብ የነብዩ አስፋው ተዘግቷል። እሱ እንግዲህ በጣም ፊገር ሆነው በደንብ ከሚታዩ ልጆች መካከል ሄርሜላ አረጋዊ፣ ሳይመን ተስፋ ማርያም እና ነብዩ አስፋው ናቸውና ከሶስቱ የሁለቱ ተዘግቷል እና አሁን ያለችን ሄርሜላ ነች። እና ምን ምላሽ ሰጠ ጃክ ዶርሲ እንደዛ አይነት ጥያቄ ሲቀርብለት? ምንድነው ማስ ሪፖርት ይደረጋል፣ ሲስተሙ አለ፣ ቦትም ይጠቀማሉ።
ሰው ያልሆኑ አርቲፊሻል ወይም ሮቦቶች ልክ እንደ ሰው ሆኖ ፌክ አካውንት ክሬት ያደርጋሉ። ለምን መዘንጋት የሌለብን ነገር አለ። ለብዙሃን መንገር ፈልገው አንዱ ይሄ ነው። ፕሪቪሌጅ ነው እንጂ ራይት አይደለም። ትዊተር መኖር ፕሪቪሌጅ ነው እንጂ መፍትሄ አይደለም። ከፕላትፎርሙ ሊያስወጣ ይችላል። ፌስቡክም ሊያስወጣ ይችላል ከፕላትፎርሙ ላይ እና ህጉን መጠበቅ በአግባቡ መጠቀም አግባብ እንደሆነ ሁሉ መፍትሄ ነውና አገኘዋለሁ መልሼ ብለን የምናስብ ከሆነ ስህተት ነው፣ የራሳችን ስላልሆነ ማለት ነው። ለዚህም ነው ሌሎች ነገሮች ላይ ማሰብ አለብን። ኢትዮጵያውያኖች እውነት ለመናገር ብዙ እውቀት ያላቸው እምቅ እውቀት ያላቸው ኢትዮጵያውያኖች እንዳሉ በተለይ ባለፈው አንድ ዓመት ላይ ያየሁት የሚሰሩ ስራዎችን አንደርግራውንድ ብትመለከት በጣም የሚገርመው መጠቀም ከቻልን ትልቅ አቅም ነው። በጣም አቅም አለ። አንዳንድ ሰነዶችን ለማየት ስሞክር ሀሳቡ ከጣሊያን ኢትዮጵያን በወረረችበት ወቅት በዛ ሰዓት ላይ ዲፌንድ ኢትዮጵያ የሚል ሀሳቦች ያላቸው አንዳንድ ፎቶዎችንም ለማየት ሞክሬ ነበረ። በምዕራቡ ዓለም ኢቭን ኢትዮጵያውያን ያልሆኑ ጥቂት አፍሪካውያን ያሉበትና ራሳቸው በጣም ብዙ ነጮች ያሉባቸው ፎቶዎች እያየው ነበርና ይሄ ሀሳብ ምናልባት ከዛኛው ተውሳችሁ ያመጣችሁት ወይም ከዛ ቀጣይነት እንዲኖር አስባችሁ የጀመራችሁት ነው ወይስ በአጋጣሚ እንደው ግጥጥሞች ነው? በአጋጣሚ ግጥጥሞች ነው። ምንድነው እኛ በተለይ የተለያየ ፖለቲካ አመለካከት ስለነበረ ማለት ነው። ሁላችንም የአንድ ፖለቲካ ፓርቲ አባላት እኔ የማንም ፖለቲካ ፓርቲ አባል አይደለሁም አልሆንም እስከመጨረሻ ድረስ። ምክንያቱም ማንንም ክሪቲክ ማድረግ ፈልጋለሁ። ክሪቲክ የሚያደርግ አካል መኖር አለበት። ችግሮችን መናገር የሚችል ሳይፈራ የሚናገር አካል መኖር አለበት የሚል እምነት አለኝ እና ብዙዎቻችን ፖለቲካ አመለካከታችን የተለያየ ስለነበረ ያንን ተውና ኢትዮጵያን ዲፌንድ እናድርጋት፣ ኢትዮጵያ እንደ ኢትዮጵያ እንድትቀጥል እናድርግና ከዛ ፖለቲካው ላይ እንጨቃጨቃለን ከሚል ነው የመጣና በአጋጣሚ ጥሩ ቅቡልነት ነበረው። በአብዛኛው ፓንቹ ይለቀቅና ወደኛ ላይ ዲፌንድ ለምናደርግ የነበረውና ኖ አሁን እኛ ራሳችን ከመከላከል ወደ ማጥቃት አለብን፣ አጀንዳዎች ሴት ማድረግ መቻል አለብን የሚል ነገር ውስጥ ገባን እና አስታውሳለሁ የመጀመሪያው ክሊክ ቱ ትዊት የሚባል እንትን እንጠቀማለን እና የመጀመሪያው ክሊክ ቱ ትዊት የምትባለው እንትኖች ከኛ ከዩኬ ነው የወጣው። ኢትዮጵያን ዳይጀስት ዌብሳይት ላይ ነው የወጣው እና አዘጋጅተን ማለት ነው። ከዛ ላይ ነው የሚወጣ። ከዛ ወዲያ ብዙ እንቅስቃሴዎች ጀመሩ። እንደ ዩኒቲ ፎር ኢትዮጵያ፣ ግሌን፣ አሁን ለሀገር አለ ብዙ አሉ። በጣም ብዙ አክቲቭ እንቅስቃሴዎች አሉ እና ለእኔ ሁሉም ኢትዮጵያ ነው ዲፌንድ የሚያደርጉት። ስለዚህ በዘመናት መካከል የመንፈስ አንድነቱ ነው በአጋጣሚ ቃሉ ራሱ ኮይን ሲደረግ ወደ አንድ ሀሳብ እንዲመጣ ያደረገው ማለት ነው። በእርግጥ እንደዛ ማስበው በዛን ጊዜ የሚደግፉ ኢትዮጵያን ጉዳይ የሚደግፉ ኢትዮጵያውያን ነጮች የነበሩትን ያህል ዛሬም አሉ እና እነሱንም ወደዚህ ለማምጣት እየተሞከረ ነው። ከዚህ ጋር እያይዤ እንደው ትናንትና አሁን ከአንድ እንግሊዛዊ ዜጋ ጋር እዚህ እንግሊዝ ማነው ኢትዮጵያ ውስጥ ተገናኝቼ ነበርና ዲፌንድ ኢትዮጵያን ፕሪንሲፕል የሚደግፍ ነውና እንዴት ላግዛችሁ የሚል ነውና ነጮችም እንዳሉ ማወቅ ይገባል። እኛ ሶሻል ሚዲያ በተለይ ስንጠቀም ዌስተርን ፖለቲሽንስ እንምንለው ግልጽ ለመሆን እንፈልጋለን። ኳሊፋይ ማድረግም ስለሚገባ ነው። ምክንያቱም አሜሪካ ስንል አሜሪካኖች በሙሉ አይደሉም። ብዙ አሜሪካኖች ስላለ ጉዳይ የሚያውቁ የተወሰኑት የሚያውቁት ኢንፎርምድ የሚሆኑትም ከንትን ነው ከነ ሲኤንኤን ምናምን የሚያገኙት ነውና በአብዛኛው ህዝብ ያውቃል ይህን ጉዳይ ብሎ መጠበቅ አይገባም እና በአብዛኛው ህዝብ እንደ ሀገር ማውገዝ አይቻልም እና ጥቂቶች ናቸው። የጥቂቶች ኢንተረስት ነው ኢትዮጵያን እየጎዳ ያለው። ወደ ኖሞር እንመለስና ከኢትዮጵያ መነሻውን አድርጎ ወደ አፍሪካ መዳረሻ እንዲኖር ለማድረግ ነው እቅድ የተያዘውና እንደው በዛ ረገድ የምትፈልጉትን አይነት መስመር ይዟል፣ ግቡን እያሳካ ነው ማለት ይቻላል? እንግዲህ ምንድነው በተናጠል ሆነን የምንጮኸው ሎን ወልፍስ ይባላል። በቃ ኮምፒውተር ፊት ተቀምጦ ወይም ስልክ ፊት ተቀምጦ የሚጮኸው ነገር አለ እና ሁላችንም አንገራችንን፣ ንዴታችንን፣ ፍራስትሬሽኑ ምናምን እናወጣበት ማለት ነው። እዛ ላይ ነበር ነው ብዙዎቻችን። አሁን ኖሞር ሲመጣ ያንን በተናጠል የነበረውን እንቅስቃሴ ሞቢላይዝ አደረገው። በተጨማሪ መናገር ፈልገው ኢትዮጵያ ውስጥ ከመጣ ወዲያ ብዙ መኪናዎች ላይ ኖሞር የሚል ሃሽታግ አለ እና እጅግ በጣም ደስ ይላል ውስጥ እንደገባ ታያለና ከዛ ውጭ ግን አፍሪካ ውስጥ በተለይ ኒጀር ላይ፣ ቡርኪና ፋሶ ላይ የነበረው ችግር አሁን ደግሞ ሰሞኑን ሶማሌ ላይ የተፈጠረ ያለው ችግር ስንመለከት ኖሞርን እንደ ሙቭመንት እየተጠቀሙበት ነው። ያንን ከሙቭመንትነት ወደ መሰረት ያለው ስራ መውሰዱ ላይ ስራ መስራት አለበት። ሌላው እንግዲህ
አቶ በቀለ የሚታወቁበት ነገር በብሎገርነታቸው ነው። ብዙ ከኢትዮጵያ ጋር የተገናኙ ጽሁፎችን ይጽፋሉ። የተወሰኑትን እኔም ለማንበብ ሞክሬያለሁኝና እንደው አሁን ከዚህ ሲመለሱ ምን ላይ ለመጻፍ አሰቡ? አዎ ምንድነው ታሪክን እኛ መጻፍ አለብን። የዛሬ 10 ዓመት ስለ ዛሬ ሲወራ ሬፈረንሱ የት ነው ያለው? በአብዛኛው እነዛው ታሪኮች ዌስቱ የጻፉ ታሪክ ነው የሚባለው ምንድነው ኮት የሚደረገው። ከዛ ታሪኩ የተበላሸ ታሪክ ነው የሚሆነው። ስለዚህ ነው ታሪክ መጻፍ አለበት። ጊዜ መፈለግ አለብን። ኢትዮጵያውያኖች የኢትዮጵያ ወዳጆች አሉ። ካናዳ ሀገር እንደ ጄፒኤስ አለ አይ ቲንክ እዚህ ሀገር ነው ያለው። እንደ ፕሮፌሰር አና አለ፣ ሌሎችም ጻፊዎች አሉ። እና ሁሉም መጻፍ አለበት። የመቻል መጻፍ የሚችል ሰው መጻፍ አለበት። ጊዜ መፈለግ አለብን። በሌሎች ቋንቋዎች የኢትዮጵያ ቋንቋዎች ኦሮምኛም ጭምር የሚሰሩ ስራዎች አሉ። ግን እዚሁ ነው የሚቀሩት እና ታርጌታችን ውጭ ነው። ብዙ ጊዜ እኛ ስንጨቃጨቅ ልበለው የምንውለው ከስቴት ዲፓርትመንት ጋር ነው፣ ከአውሮፓ ህብረት ጋር ነው፣ ከእንግሊዝ የውጭ ጉዳይ ቢሮ ጋር ምናምን ነው። እና እነሱ ደግሞ ያን ነገር አይሰሙም። እና አንድ ቀን ቢሰሙ አንድ ቀን የእንግሊዝ ህዝብ ቢሰማ የአውሮፓ ህዝብ ቢሰማ በሚል ነው ብሎግ የምናደርገው። ከዛ ጋር በተያያዘ ኢትዮጵያን ዳይጀስት ዌብሳይት ላይ ኢን ኮንቨርሴሽን ዊዝ ኢትዮጵያን ዳይጀስት የሚል ፕሮግራም አለ። እኔ ነው ሆስት ማድረገው እና እሱም ኢትዮጵያን ፕሮሞት ማለት ነው። ያ ምንድነው ለኢትዮጵያ ፍቅር ያላቸው ሰዎች ስለ ኢትዮጵያ የሚያውቁ ግን በአብዛኛው በውጭ ዓለም የሚኖሩ ሰዎች መናገር አለባቸው ስለ ኢትዮጵያ የሚል እምነት ስላለኝ ለኢትዮጵያ ያላቸው ፍቅር ስንመለከት ምስክሮች አሉ። ኢትዮጵያ ለየት ያለች ሀገር ነች የሚያሳዩ ማለት ነው። ወደ ግል ህይወቶ መለስ እንበልና እስኪ ስለ ቤተሰብ ህይወቶ ጥቂት ይንገሩኝ። እኔ እንግዲህ ባለትዳር ነኝ፣ የ3 ልጆች አባት ነኝ። ፉል ታይም ስራ እየተሰራ አክቲቪዝም ላይ ደግሞ እንደገና መብር አለበት እና ኮምፕሮማይዝ ማድረግ አለብን የግድ ነው። ምክንያቱም አንዳንድ ጊዜ ላይኖር ይችላል። ለልጆች መክፈል የሚገባው ዋጋ ጊዜ ላይኖር ይችላል። በአጋጣሚ ባለቤቴ እድለኛ ነኝ፣ ጥሩ ባለቤት ነው ያለችኝ እና ልጆቹ በአብዛኛው በእሷ ምሬት የእሷ የምትመራቸው ዱካፍተ የምታደርጋቸው ሼፕ የምታደርጋቸው እና በአብዛኛው የልጆቹን እድገት በተመለከተ ኃላፊነቱ የባለቤቴ ነው እና በደስታ ነው የምንኖረው። ጊዜ አልሰጠህንም ብለው ልጆች ቅሬታ ያቀርቡ? ልጆች በተለይ እንግሊዝ ሀገር የተወለዱ ልጆች ይጠይቃሉ። አንድ ቀን ብጠርተን ብንመለስ የት ውለህ ነው የመጣኸው? በተለይ አሁን በቅርብ ጀምሮ ከቤት ነው የምሰራው እና ከቤት የምሰራው መስሪያ ቦታ አለኝ እና የማይመጡበት ሰዓት አለ። የግድ ስራ መስራት ስላለበት ማለት ነው። ግን ስትወጣ እንኳን ስንወጣ ጭምር እንኳን የት ነበርክ? መቼ ነው? እያንዳንዷን ነገር ነው የሚጠይቁት። የማይጠይቁት ጥያቄ የለም። በጣም እንትን ናቸው። በነገራችን ላይ የሚቀጥለው ጀኔሬሽን በጣም ስማርት ነው። የተሻለች ኢትዮጵያ ጥዬ መሄድ አለብኝ የሚል ነገር አለኝ እና ስለ እኔ አይደለም አሁን የምታገለው ስለሚቀጥለው ጀኔሬሽን ወይም ከዛ በታች ስላለው ነው። ተወልደው ያደጉት እዛው ነው ሁሉም ብዬ አስባለሁኝ። ሁለቱ እዛ ነው፣ አንዱ እዚህ ነው። ስለዚህ ኢትዮጵያዊነታቸውን በተመለከተ በደንብ እንዲረዱ እንዲያውቁስ ልጆችስ ላይ ምን እየተሰራ ነው? በጣም የሚገርም ነው። ትልቁ ልጄ አክቲቭሊ ይሳተፍ ነበር በፊትም ማለት ነው። ሰላማዊ ሰልፎችም ምናምን ይሄድ ነበረ። ትናንሾቹ አንዳንድ ጊዜ በጣም ይገርመኛል እና ስለ ኢትዮጵያ ባንዲራ ሲያዩ በቃ እንትን ነው የሚያደርጋቸው በጣም እና ባንዲራ ለብሰው ቪዲዮ እንዳሳያቸው ምናምን ትላላቸው። ትልቁ ግን ያው የባለቤቴ ኢንቨስትመንት ነው እነሱ ላይ በሃይማኖትም በማህበራዊ ላይፋቸው ላይም ነርቸር ማድረጉ የእሱ ኃላፊነት ነው እና አሁን የሚገርመው ነው ወደ ኢትዮጵያ እንመጣለን ሲባል አንድ ነገር ነበረ። ኢትዮጵያ አማርኛ ማይችል እንግዲህ ከአያቶቻቸው ጋር መነጋገር ስላለባቸው ቅድም ሰምተሃል እና አማርኛ ማይችል ሲባል ኢትዮጵያ ሄድም ነው የሚሉት እና ስለዚህ የግድ አማርኛ ይማሩ ነበር እና በተለይ ባለፈው ሳምንት ዩቲዩብ ላይ ተቀምጠው ስለ አማርኛ እና ስለ አዲስ አበባ ምናምን እንትናቸው ግርም ነብኝና በደንብ ነበር የሚያዩት የነበረው። በጣም የሚገርሙኝ አጋጣሚዎችም አለ ነው ከልጆቼ ጋር ስንቀሳቀስ ማለት ነው እና አንዳንድ ጊዜ አንደኛው ልጄ ትራንስፖርት ላይ ሆነን እንግዲህ ኢትዮጵያ እንዴ ነው የመጣው እና እንግሊዝ ለንደን የተወለደው እና ተነሳና አም ኢትዮጵያ አለ። ደግሞ ልጆች ናቸው ድምጻቸው በጣም ይሰሙ
እና እኔ ምንም ከሌለብኝ ጉዳይ ስለማወራ ማለት ነው። እና ከዛ እንትን ያልኩት ይመስላል I'm Ethiopian I want to go back to Ethiopia እንደዚህ ነው ያለው። እና ትራንስፖርት ላይ ያለውን እሺ እንነጋገራለን በኋላ እንነጋገራለን። እና እንደዚህ ሆኖ ግን ምን ይል ነበር ጃንዋሪ ኢትዮጵያ እንሄዳለን ይል ነበር ዶክተር አብይ ጥሪ ሳያደርጉ ጭምር ይል ነበር ይሄ ልጅ። እና አሁን ስንመጣ ተላላ አሁን ደግሞ አንሄድም የሚል ነገር ያመጡ ነው ያሉት። እዚሁ እንቆያለን የሚል ነገር ያያያሉና ትልቅ ድርድር ያስፈልጋችኋል። የዶክተር አብይን ስም ሲጠቅሱ ምን ትዝ አለኝ፣ ከዶክተር አብይ አህመድ ጋር በአካል የመገናኘት እድሉ ገጥሞት ነበርና አንዳንድ ሀሳቦችም ላይ እንዳወሩ የሰማው ይመስለኛልና ስለምን ጉዳይ ነበር ያወራችሁት? እንደው ምንስ ላይ ደረሰ? ምንድነው የዓለም ፕሬስ ፍሪደም ዝግጅት በነበረበት ጊዜ እንግዲህ የኛ ስብስብ ኤልኮ ከኢትዮጵያን ኢንተርናሽናል ሂውማን ራይትስ ድርጅት ጋር እንግሊዝ ካለ ጋር በመሆን ዝግጅት አዘጋጀን እዚህ ሀገር ላይ። በዛ ዝግጅት ላይ ተጋበዝን። የራት ግብዣ ነበር እና እንግሊዞች ነበሩ። በጣም ጥሩ አጋጣሚ ነበር። ምክንያቱም ለእኔ ብዙ ነገር የሚያስተምረኝ ነገር ነበር እና የእንግሊዝ የውጭ ጉዳይ ሚኒስትር በዛ ጊዜ ጀርሚ ሃንት ይባላል እና መጥቶ ነበር። ያው የብሪቲሽ ዜግነት አለን እና ጠቅላይ ሚኒስትሩ ሄደው እንግሊዞች ናቸው እና የብሪቲሽ ዜጎች አሉ ኢትዮጵያውያኖች ናቸው ማነጋገር ይቻላል ብናንተ ማለት ከዛ አዎ ተባሉ። ጠቅላይ ሚኒስትሩ ጋር የነበረው ዴሊጌሽኑ መመራውን የነበርኩኝና ዴሊጌሽን 13 አካባቢ ሰዎች ነው እንግሊዞች፣ ስዊድኖች፣ ሌሎች እና ጠቅላይ ሚኒስትር አብይ ሄድን እና ነገርናቸው ይሄን ዴሊጌሽን ይዘን የመጣ ነው። ራሳችን ብቻ አይደለም ያመጣ ነው። ኢትዮጵያን ማስተዋወቅ ፈልገናል እና በተለይ ደግሞ በሚዲያው መገንባት አለበት። የአቅም ግንባታ ያስፈልጋል እና ባለችው በጣም ቢዚ ናቸው እና ባለችው አጋጣሚ ሼር አደረግናቸው እና ኢንካሬጅ አደረጉ እና ያ ነው የሆነው። ከዛ ወዲያ ግን ተጋብዘው ነበር ዶክተር አብይ ጁላይ 2019 ላይ እንግሊዝ በእንግሊዝና በካናዳ መካከል የሚዘጋጅ የሚዲያ ዝግጅት አለ እና እኔም እዛ ውስጥ ነበርኩኝ። ያው ግንኙነቱ ነበር ነው ኦልሬዲ እና ሳይመጡ ቀሩ። ወይዘሮ ለኔ መታ ነበር እና አግኝቻት ነበር፣ ተገናኝተን ነበር እና ዲስከሽኑን ለማስቀጠል ተሞከረ። እንደነው ማድረግ የሚቻለው ሀሳቦች አሉ ምናምን አይነት እና አልፎ አልፎ እንግዲህ ሀሳቦች ይንሸራሸራሉ። እንግዲህ አውደ ዓመቱ ስሜት ሲመጣ በጣም የሀገር ቤት ሽታው ሁሉ ነገር የሚናፍቀው በተለይ እንዲህ አይነት ጊዜ ላይ ነው። ከባድ ነው ብዬ አስባለሁኝ። እዚህ ላለነውም እንኳን ቤተሰብ ጋር ካልሆነ ትንሽ ይከብዳልና እንደው ስሜቱ ምን ይመስላል? እንዴት ነው የምታከብሩት? እኛ ቤት እንግዲህ ትንሿ ኢትዮጵያ ነች። ሁሉም ነገር አለ። በአብዛኛው ላይፋችን ኢትዮጵያዊ ነው። እንጀራ እንበላለን። ጤፍ እንጀራ እንበላ፣ ልጆቼ እንጀራ ይበላሉ። ሚጣ ምናምን ያውቃሉ እነሱ አጣጥሞ ነው የሚበሉት እና አንዳንዱ እኔ የማልችለው እነሱ ይችላሉ። ስለዚህ አመት ባሉን በስነ ስርዓት ነው የምናከብረው። ቅድም እንዳልኩት ባለቤቴ በጣም ጎበዝ ነች እና ጠላም ይኖራል፣ ጠጅም ይኖራል እና እንግዶች ይመጣል። ብዙ ጊዜ አመት ባሎች እኛ ቤት ይከበራል። አንዱ ባለቤቴ ጎበዝ ስለሆነች ብዙ ነገሮች ይኖራልና በተለይ አሁን ገናን አለ እንጂ መስቀልን አሁን ያለፈው መስቀል ራሱ እንግዶች ነበሩና ትንሽ እንትኑም ልምዱም ስላለ መስቀል በተለይ አሁን በጣም ትልቁ ነው የምናከብረው እኛ ቤትና ብዙ እንግዶች እንትኑ የነዋት ብዙ የሚቀሩ ነገሮች አሉ። ግን ኢትዮጵያዊ አድርገን ኢትዮጵያዊ ፊሊንግ እንዲኖር ማድረግና በተለይ ደግሞ ምግብን አብሮ መብላት የለመድነው ነገር አብሮ ብላ ተባብሎ እንደገና መጎራረሱ መጫወቱ ምናምን ስላለ ያን ነገር ለማግኘት ሰዎች ማምጣት አለብን። ምግብ ኖሮ የሚበላው ከሌለ ችግር ነው። እንደው ስለ ወደፊት እቅዶት ቢነግሩን ማጠቃለያ እንድናደርገውና ያላነሳቸውን ሀሳቦችን ማካተው ቢነግሩኝ። እንግዲህ አሁን በኢትዮጵያ ላይ ያለው ጫና በቀላል እንገላገላለን ብሎ ማሰብ የዋህነት ነው። ለዚህም ነው ቀበቶ በደንብ ማጥበቅ የሚገባው። ሞር መደራጀት አለብን፣ እጅግ በጣም መደራጀት አለብን። መናበብ አለብን። ሰፊ የሆነ እቅዶች ማውጣት አለብን። በአንድ ሰሞን እንቅስቃሴዎች አንደርስም። ስለዚህም እያንዳንዱ ኢትዮጵያዊ ሀገር ቤትም ያለው በዓለም ዙሪያም የተበተነው ኢትዮጵያዊ ራዕይ ሊሰንቅ ይገባል። የፖለቲካ አመለካከታችን የፈለገ ሊሆን ይችላል። መሪዎች ይመጣሉ፣ መሪዎች ይሄዳሉ። የፖለቲካ ፓርቲ ይመጣል፣ የፖለቲካ ፓርቲ ይሄዳል።
ይሄዳል ይቅርታ እና ኢትዮጵያን ጥሩ ደረጃ ላይ ማድረስ መቻል አለብን እና እዛ ላይ መስራት አለብን እና እዛ ላይ ነው ብዙ ኢንቨስት ማድረግ የምፈልገው። አሁን ከተመለስኩ ወዲያም ብዙ ማሰብ የምፈልገው ብዙ ስትራቴጂዝ ማድረግ የምፈልገው እዛ ላይ ነው። ለዚህም ነው ሰዎች እያገኘሁ ነው ያለሁት እዚህ ሀገር ላይ በእንቅስቃሴ ላይ የነበሩ ለረጅም ዘመናት የቆዩ ሰዎች ወደፊት ማገኛለሁኝ። ምንድነው ማድረግ የምንችለው? እንዴት አድርገን ነው እንቅስቃሴውን በፋይናንስም ማገዝ የሚቻለው? በተለይ ኢትዮጵያ የፋይናንስ አቅሟ በጣም የተከመ ደረጃ ላይ ስላለች እንዴት ነው የኢትዮጵያ ፋይናንስ የሚታገዘው? እዛ ላይ መስራት አለብንና ብዙ ስራ መስራት አለብን። በአጋጣሚውን ተጠቅመን ማስተላለፍ የሚገባል መልእክት ምንድን ነው? በዓለም ዙሪያ ያለው ዲያስፖራ እጅግ በጣም የታመቀ ቁጥር አለው፣ ኃይል አለው። ሪሰርች መስራት አለብን ፕሮፐርሊ ባክ ለማድረግ ማለት ነው። ግን በተለይ ከዚህ ኖሞር እንቅስቃሴ ጋር በተያያዘ ያየነው ነገር ቀላል አይደለም። ኖሞር እንቅስቃሴ ቀጥሎ ደግሞ ኢትዮጵያን ሆም ካሚንግ ጋር በተያያዘ የመጣው እንትን ቀላል አይደለም። ከዛ ጋር አልፎ ደግሞ ዋን ባክ ቻሌንጅ ቀላል አይደለም። እኔ የራሱ ቻሌንጅ ያደረኩ ነበር። እቃ ይዤ መጥቻለሁ። ምንድነው የሜዲካል ሰፕላይስ ይዤ መጥቻለሁ። እዚህ ለሚረዱ ወገኖች የሕክምና ቁሳቁስ፣ አልባሳት፣ ምግብ፣ ልብስ፣ መጠለያ የሜዲካል እቃዎች ስፔሻሊ ይዤ መጣሁት። ኢትዮጵያ ውስጥ የሚቸግሩ ሊሆን ይችላል ብዬ ያሰብኩት። ለምን ዶክተርስ ፎር ኢትዮጵያ የሚባል ተቋም አለ፣ ስብስብ አለ፣ ኢኒሺዬቲቭ ወስዶ የሚሯሯጥ እና ሰዎች ያን የሚያደርጉ ከሆነ እኛ ደግሞ ትንሽ ገና ነው ልጆች ገና ስጦታ ላይ ቀነስ እናደርግና ለምን ኢንቨስት አናደርግም ነው። እና ከዛ በተረፈ ግን ቻሌንጅ ማድረግ አለብን እና እኔ ቻሌንጅ አደርጋለሁ። ቪዲዮዎች ሰራና ይሄን ነው መሰራ ያለው። ለምን ሊደርሺፕ ባይ ኤግዛምፕል ሰርቶ ማሳየት ይገባል። አንዳንድ ጊዜ አድርግ ብቻ ማለት ስለማይገባ ማለት ነው። እሱ ላይ መስራት አለበት። ለምንድን ነው በጣም የተጎዱ ክልሎች አሉ በዚህ ጦርነት፣ የአማራ ክልል፣ አፋር፣ እንደገና ደግሞ የትግራይ እንደዚሁ እና የተጎዱ አካባቢዎች አሉ እና ሰዎች እዛ ላይ መስራት የሚችሉበት ነገር ላይ በስፋት መነጋገርና መስራት አለብን የሚል እምነት አለኝ እና በተለይ ደግሞ ተከፋፍለን አካባቢውን ተከፋፍለን ብላ መስራት የምንችልበት ነገር ሊመቻቹ ይገባል የሚል ነገር አለ እና ስለዚህ ከዛ ጋር በተያያዘ ወረቀቶች እየሰራን እየተነጋገርን መስራት አለብን እና እዛ አካባቢ ላይ አተኩራለሁ ብዬ ነው የማስበው። እንግዲህ ይህንን ቃለ መጠይቅ ለማድረግ ጊዜዎትን ስለሰጡኝ አቶ በቀለ ወይቻ በጣም ነው የማመሰግነው። ያሰቡት ሁሉ እንዲሳካለው ትመኛለሁኝ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም እናንተም እስካሁን ድረስ አብራችሁን ቆይታ ስላደረጋችሁ በጣም ነው የማመሰግነው። ሀብኔ ሙሳ ነበርኩኝ ከፋና ዲጂታል። ተመሳሳይ ቪዲዮዎችን ለመመልከት ይህንን ቪዲዮ ለሌሎች አጋሩ፣ ሰብስክራይብም አድርጉን። ከኛ ጋር ቆይታ እንድታደርጉ ጋብዛችኋለን። ለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።